ለመለየት አይደል እንዴ ተቀጣጣል ነው? ምን አለበት ትንሽ ብንቀመጥ? የማታድሪበት ቤት ማምሸት ምን ይሰራል? ይቅርታ እስከምትል ብቻ እየጠበቅኩ ነው። ለምን? ለማልቀስ ከሆነ መለየታችን በቂ ነው። ቢያንስ ይቅርታ ለማባባላችን አይጉዳን። እሺ አሁን ይቅርታ በይና እንሂድ። ለምንድን ነው እኔ ቀድሜ ይቅርታ የምለው? ለመለያየታችን ምክንያት ራሴን ማድረግ ስለምፈልግ። ቤት ከሄድኩ በኋላ ቢያንስ እኮ ይቅርታ ጠይቀህ ነበር ማለት ስለምፈልግ። እንዴት ማለት? የመለያየታችን ምክንያት ባለፈው ጸብ አይደለም ማለት ነው? ባለፈው ስላረክሽልኝ ነገር እንጂ ባለፈው ስላረክሽብኝ ነገር ለማሰብ ይቸግረኛል። ይቅርታውን እየጠበቅኩ ነው። አይ ተውኩት በቃ ይቅርታ አይደለም። ስለዚህ እንደተጣላን እንቆያለን ማለት ነው? ይቅርታ። እሺ ያው አልቀበልም ማለት ነው። ስለዚህ መለያየታችን ምክንያት ነው ይሆኛለሁ። ይቅርታ ያልኩ ከዛሬ አብሬ ስላልነበርኩ ነው። ለመለየት መስሎ ነበር። ሲጀመር ሰው ለመለያየት አይቀጣጠርም ለመቀጠል ካልሆነ በስተቀር። እኛ ግን መለየት አንችልማ። ከዚህ ሁሉ ዓመትም በኋላ መልሶ ፈጣሪ ያገናኘን ለዛ ይሆናል። ለምን ብለህ መልሳለህ? ምናልባት የኛ የህይወት እድል ውስጥ መለያየት የሚባል እድለ ቢስነት አልተጻፈም ይሆናል። ሺት ምን ነው ይሄንን ቅድም ባውቅ ኖሮ። ለምን እንደምትለየኝ እያሰብኩ ወደ ቀጠሮ ያልመጣማ። ለመለያየት መነጋገር አያስፈልግም። እሺ ለመቀጠል ሲሆን ብቻ ቪዲዮን ያያችሁትን ይመስል ነበር። አሪፍ እንደሆነ ተስፋ እናደርጋለን እና ያላችሁን ሐሳብ ኮሜንት ምናምን ኮሜንት ላይ ጻፉልኝ። ደግሞ ዩቲዩባችንን ገብታችሁ ሰብስክራይብ አድርጉ። አሪፍ እንደዚህ አይነት ቪዲዮችን መራርጠን ወደ ዩቲዩብ እንለቃለንና ፕሊዝ ሰብስክራይብ አድርጉ፣ ፎሎ፣ ላይክ፣ ሼር፣ ሪፖስት ምናምን አድርጉ።